ያው እንደኔ ገና አሁን ይሄን ነገር ያወቀ ሰው እስቲ የምር ላይ ጭራሽ ነው ያልጠበቁት የቴዲ አፍሮ መሬማ የሚለው ዘፈን አረብ ሀገር ላሉ ሴት ስደተኛ እህቶቻችን ወይም ለስራ ሳውዲ ዱባይ ምናም ለሄዱ ሴቶች የተዘፈነ አይደለም በርግጥ ከሱ ጋር ማገናኘታችሁ ጥሩ የግጥሙ መጨረሻ ላይም ልክ አረብ ሀገር እንዳሉ የአረብ ሀገር ስሞችን ጠርቶ እዛ እንዳሉ ወንድምና እህቶቼ መሬማ አሳዘንሽኝ ይላል ግን መሬማ አረብ ሀገር የሄደች ኢትዮጵያዊ ሴት አይደለችም ቶታሊ መሬማ የመናዊ ነች ግን ምንድነው ታሪኩ ምክንያቱም ይሄንን እምላችሁ ምንድነው ቴዲ በጣም ከባድ ስራ ነው የሰራው ኢንተርናሽናል መሆን የሚችል እና በአለም አቀፍ ደረጃም ትኩረት መሳብ የሚችል ክሮስ ካንትሪ የሆነ ስቶሪ ያለው ስራ ነው የሰራውና ላይ ቀለል ተደርጎ በቃ ይሁን አረብ ሀገር የሄዱ ሴቶች ታሳዝኑኛላችሁ አይነት ነገር ተደርጎ ሲገለጽ ኮምፎርት አልሰጠኝም አንዳንዶቹ ደግሞ አረብ ሲደፍር ምናምንም እየሰሩ ነበር ብቻ እሱ የውቀት ማነስም ነው ግን ዋናው ነገር ይሄ ትልቅ ታሪክ ነው ያነሳው መሬማ ኢትዮጵያ አይደለችም መሬማ የመናዊ ነች ለምንድነው ግን ስለሷ እንደዛ ብሎ ያወራው ሚለውን ብናይ አሁን እዛ ላይ ታችሁታል የጎዳናውን መንገድ ስትጠርጊ ምናምን ሲል አረብ ሀገር ያሉ እህቶቻችን ጎዳና ወጥተው መንገድ አይጠርጉም ስለዚህ ይሄ ማለት የተሰራው ታሪክ ወይም ደግሞ የሚያወራው ስለነሱ አይደለም ማለት ነው የሷ ታሪክ ይለያል ቆይ መለስላችኋለሁ እሷን ከቆሻሻ ጋር ለምን እንዳገናኛት እንደገና ደግሞ ስጠራት አትሰማኝም እያለ ነበርና ለምን ኢትዮጵያዊ ከሆነችማ ሲጠራት መስማት መመለስ አለባት ዋናው ታሪክ ምንድነው መሪማ ማለት ያል አልሙሐመሺን ወይም አካዳሚ ይሏቸዋል የመን ውስጥ በጣም የተናቀ ሶሳይቲ አለ የዛ ሶሳይቲ አንደኛው አባል ናት እነዚህ አካዳሚዎች የሚሏቸው በ6ኛው ሴንቸሪ ካሌብ ኪንግ ካሌብ የኢትዮጵያው ንጉስ የአክሱም ንጉስ የነበረው የመን ድረስ ተቆጣጥሮ ለ50 ዓመታት ኢትዮጵያ የመንን ገዝታለች ኢትዮጵያ የመንን ከገዛች በኋላ የኢትዮጵያ ወታደሮች እዛ ቀርተዋል በኋላ ላይ የፐርሺያን ኢምፓየር በፈጸመው ወደዚህ አታክ ፈጸመና ኢትዮጵያ ለቀቀቻን ኮንከር አድርገው የነበረውን አካባቢ ለቃ አክሱማይት ኢምፓየር ወደ ኢትዮጵያ ግዛቱ ተመለሰ ወይም የመንን ለቀቀ የመንን በለቀቀበት ሰዓት ግን እዛ የቀሩ ኢትዮጵያውያን ወታደሮች ነበሩና አሁን ይሄ አካዳም የሚሏቸው አካዳም ማለት በጣም ክፉ ቃል ነው ገረዶች እንደማለት ነው አገልጋዮች ማለት ነውና በጣም ነው የሚንቋቸውና እነዛ የተናቁ ሰዎች የነዛ ኢትዮጵያውያን ወታደሮች ልጆች ናቸው ፎቶአቸውን እዚህ ጋር አደርግላችኋለሁና ቶታሊ ኢትዮጵያዊ ነው የሚመስሉት በመልክም በምንምና የመን ውስጥ እጅግ በጣም የሚጨቆኑ ማነን እስኪሉ ድረስ በጣም ከባድ መከራ ውስጥ የሚያልፉ ከዛ የሚፈቀድላቸው ስራዎች ምን መሰላችሁ አሁን ቴዲ ያነሳው መንገዱን ስትጠርግ ያለው እነዚህ አካዳሚ የሚባሉት አልሙሐመሺን የሚባሉት የሚፈቀድላቸው ስራ መንገድ ማጽዳት ቆሻሻ መጣል ሽንት ቤት ማጠብ መለመን የመሳሰሉት ስራዎች ብቻ ነው የሚፈቀድላቸው ከዛ ውጪ መማር አይፈቀድላቸው የሚኖሩበት ቦታ ልክ ኢትዮጵያ ውስጥ ቆሼ የሚባለው አካባቢ ነው ልክ እንደዛ አይነት የቆሻሻ እንትን ላይ በላስቲክ ቤቶች ነው ይሄው እዚህ ጋር አሳያችኋለሁ በዛ መኖሪያ ውስጥ ነው የሚኖሩትና ቴዲ በጣም ነው ያስገረመኝ እዛ ድረስ አስተውሎ የነሱን ህመም መናገሩ ምክንያቱም አረብ ሀገር ያለች ኢትዮጵያ አንድ ሴት ዜግነት አላት ማንነት አላት ኢትዮጵያዊ ነች ለተወሰነ ጊዜ ትበደላለች እንጂ ማንነት ሉዝ አላደረገችም እነዛ የኢትዮጵያ ዘር ያለባቸው ሰዎችን በከባዱ ነው የሚጨቆኑ ባይዛው የመን ብቻ አይደለም ሲዲዎች አሉ ሲዲ የሚባሉ ህንድ ውስጥ አሉ በጣም የሚጨቆኑ ከኢትዮጵያ የሄዱ ሌሎች ሀገሮች ስሪላንካ ላይም አንድ ማነበር ባሉ አሉ እዛም ካፊሮች ይሏቸዋል ስሪላንካም እንደውም ባህላዊ ዳንሳቸው ላይ ኢትዮጵያዊ ነውና ቴዲ በዛ ደረጃ ነው ተጉዞ የመን ላይ ያሉ የኢትዮጵያ ዝርያ ያለባቸው የኢትዮጵያ ዝርያ በመኖራቸው በፊት የገዙን ወታደሮች ልጆች ናቸው በሚል ከፍተኛ ጭቆና የሚደርስባቸው የሚሸሹበት ሀገር የሌላቸው ዜጎችን ነው ያለውና ለዛም ነው ብነግራት አትሰማ ባወራት አትመልስልኝ ያለው እሷ ኢቭን ኢትዮጵያዊ መሆናቸውን ብዙዎቹ ስለማያውቁ ነው አክቲቪስት ከሆኑት ውጪ ስላልተማሩ ስለራሳቸው ስላልተነገራቸው ለማንኛውም መጨረሻ ላይ ብሏል ልክ ለኢትዮጵያውያን በአረብ ሀገር ኖረው እንደሚሰቃዩት ሁሉ ለመሪማም ማዘንኩላት ይላልና ጥሩ ነው ለአረብ ሀገር ልጆችም መታዘኑ ህመማቸው መገለጹ ግን መሪማ ከዛ ከፍ ያለ ኢንተርናሽናል ስራ መሆን የሚችል ነው ለማለት ብዬ ነው